ለፖለቲካዊ ጥያቄዎች ለምን ወታደራዊ ምላሽ ይሰጣል? አሁንም ቢሆን እያልን ያለነው ተገደው የገቡበት ስለሆነ ይቀጥሉበት አይደለም። ተገደው እንዲገቡ ያደረጋቸው ኮዝ ይፈታ። የፋኖ ጉዳይ ብቻ ወይም የሆነ ታጣቂ ኃይል አይደለም ኢሹአችን። ጦርነት መቆም አለበት። ጦርነቱ እንዲቆም ጄኒውን ድርድር ያስፈልጋል። እኛ ሳንፈርም የሚላክ ድሮን የለም። ድሮን እንልካለን ፈርመን። እያንዳንዱ የድሮን ጥቃት በእኛ የተፈረመበት ነው ብለዋል። ያ ድሮን እኔ እውነቱን ለመናገር ታጣቂን ገደለ ሲባል አልሰማሁም። ንጹሃንን ነው ተደጋጋሚ ሲገድል የነበረው። ጦርነት ለማለት ምንድነው የሚጠበቀው? ጠቅላይ ሚኒስትሩ ወይ ሀገር እመራለሁ የሚለው አካል ወጥቶ ጦርነት ካላለው እያንዳንዱ የሚያሳየው ነገር ጦርነት ሆኖም ጦርነት አንደውም ግጭት ነው ልንል እንችላለን። ንጹሃን በጅምላ እየተገደሉ ግጭት ነው ልንለው ደግሞ ንጹሃን በጅምላ እየተገደሉ የሚለውንም የሚያጠና አካል እሱማ በጣም ብዙ ዓለም አቀፍ ተቋማት የኔና ያንቺ አጀንዳ ግን ይሄ ቅድመ ሁኔታው ነው ያለው። ስለዚህ አብሮ እየሰራ ነው ሊያስብል ይችላል። ወይም መንግስት አብራችሁ እየሰራችሁ ነው ብሎ ቢተነኩሳችሁ ተገቢ አይደለም። ከገባችሁበት በደንብ ለምን አይችልም መሰለ? ፋኖን አምጥተህ 4 ኪሎ አስገባል አልነው። ጦርነቱ ይቆም። ህዝብ እየገደለ ያለው ህፃናትን ከትምህርት ገበታ እያፈናቀለ ያለ ጦርነት እንዲቆም ድርድር ይደረግ ነው ያለው። እሺ ሚስትራ፣ ሌላ ደግሞ ልጨምር። አሁንም አብራችሁ እየሰራችሁ ለመሆኑ ያመላክታል። የምክክር ኮሚሽኑንም ረግጣችሁ ወጣችሁበት ወይም የምክክር ከተሳትፎ ከወጣችሁበት በርከት ያሉ የጠቀሳችኋቸው ምክንያቶች አሉ። እነሱን ተገቢነትም በዛው አያይዘሽ ታነሽልኛለሽ። ትናንሽ ንግዶች የኮሪደር ልማት በሚል ኮስሜቲክ ፕሮጀክት እየታፈኑና እየፈረሱ ነው። ይሄ ብልጽግና ሊሆን አይችልም። ፓርቲው የብልጽግና ፓርቲ ኢኮኖሚው እያደገ መሆኑን ይነግረናል። ኢኮኖሚው ለማን ያደገው የሚለውን ጥያቄ ሁላችንም መጠየቅ አለብን። ለባለስልጣናቱና ልጆቻቸው ወይስ ለተለት ለምንኖር ኢትዮጵያውያንና በልተን ማደር ላልቻለን ዜጎች? ስራ የማይፈጥር እድገት እውነተኛ እድገት ነው ብለን አናምንም። የዜጎችን ሁኔታ ሳያገናዝብ ዋጋ የሚጨምር ተሃድሶ ኃላፊነት የሚሰማው ተሃድሶ ወይም ሪፎርም ነው ብለንም አናምንም። ምርታማነት ሳይኖር መበደር ልማት አይደለም፣ ቀውስን ለሌላ ጊዜ ማስተላለፍ ነው። በዚህ መንግስት ስር የዋጋ ግሽበት የግዢ ኃይልን አሽቆልቁሏል። የህዝብ ዕዳ ጨምሯል። የምንዛሬ ዋጋ መቀነስ ከውጪ የሚገቡ ምርቶችን የበለጠ ውድ አድርጓቸዋል። የኢኮኖሚ ኃይል በፖለቲካዊ ግንኙነቶች ተሰናስሎ ቀጥሏል። ኢትዮጵያ የኮስሜቲክ ወይም የውበት ማሻሻያ አይደለም የሚያስፈልጋት። ኢትዮጵያ የሚያስፈልጋት መዋቅራዊ ለውጥ ነው። ይሄንን ደግሞ ላለፉት አመታት እድል ተሰጥቶት የነበረው ብልጽግና ፌል እንዳደረገበትና ሊሰራው እንደማይችል በተደጋጋሚ ያሳየን ጉዳይ ነው። ስለዚህም ትብብር ለኢትዮጵያ አንድነት ያመጣው አማራጭ ሀሳብ በግብርና ዘመናዊነትና በኢንዱስትሪ ልማት ላይ የተመሰረተ ምርታማ ኢኮኖሚ፣ ለአነስተኛና መካከለኛ ኢንተርፕራይዞች እውነተኛ ድጋፍ መስጠት፣ ጥብቅ ያለ የፊስካል ዲስፕሊንና የጸረ ሙስና ማስፈጸሚያ ሁኔታዎች፣ ፍትሃዊ ውድድር እንጂ ጥቅመኛ ካፒታሊዝምን አለማስፋፋት፣ ሰራተኞችን፣ ገበሬዎችንና ወጣቶችን የሚጠብቅ የኢኮኖሚ ማሻሻያ ማድረግ እንደሆነ እናምናለን። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? እሱንም ክሊር አድርጉልን። ምክንያቱም ባለፉት አመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት። በቢሊዮን የሚቆጠር ዶላር ነው ለጦርነት ያዋላችሁትና ስለ የትኛው ወጣት ነው የምታወሩት? መደመር መጽሐፉን አንብበናል። መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣራሱ ሀሳቦች የሚያቀርብ መጽሐፍ ነው። ሲጀመር የኢትዮጵያ ህዝብ የላብራቶሪ አይጣችሁ ነው ወይ? ኢትዮጵያስ የእናንተ ቤተ ሙከራ ናት የሚለውን እንድትመልሱልን እንፈልጋለን። ሀገረ መንግስት ጋርም ሀገረ መንግስት ምን እንደሆነ የምታውቁ አይመስለንም፣ በተግባራችሁ ተደጋጋሚ ስላረጋገጻችሁት። ወጣትም ስለወጣት ትጠቅሳላችሁ። ለወጣቱ የስራ ዕድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? እሱንም ክሊር አድርጉልን። ምክንያቱም ባለፉት አመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት። በቢሊዮን የሚቆጠር ዶላር ነው ለጦርነት ያዋላችሁትና ስለ የትኛው ወጣት ነው የምታወሩት? ስለ ልዩ አጋርነትም አናነሳም ብላችኋል። አሁን ያሉ ባለሀብቶቻችሁ ስርዓት ሲቀየር ይኖራሉ ወይ? ትክክለኛ የሀብት ባለሀብት ናቸው ወይ የሚለውን እንድታነሱልን እንፈልጋለን። ከውጭ ጥገኝነት የተላቀቀ ኢኮኖሚ የሚለውም ኮረም ሳይሞላ በፓርላማ ደረጃ የአይኤምኤፍን ጉዳይ አስወስናችሁ የወርልድ ባንክ ብድር አስወስናችሁ ኮረም ባልሞላበት ሁኔታ በየትኛው መስክ ነው ኢትዮጵያን ከእዳ ወደ ምንዳ ያሸጋገራችኋት? ምክንያቱም ፎርሹር ብር ዲቫሉዌት ሲደረግ በተደጋጋሚ የመኖሪያ ኮስትና አጠቃላይ ኢንፍሌሽኑ እንደሚጨምር አጣችሁት አይደለም ሙያችሁም ስለሆነና ኢትዮጵያ እናንተ የቤተ ሙከራ አይጥናት ወይ? በምዕራፍ እንኳን ሲከፋፈል የተጣረሰ ሀሳብ የሚያቀርብ መጽሐፍ የጻፉ ፕሬዝዳንት ይዛችሁ ኢትዮጵያን መርተናታል የምትሉት
የምትፈልጉት በምን አይነት መስፈርት ነው የሚለው እንድትመልሱልኝ። እንኳን ከመንግስት አማካሪ ሚኒስትር ይቅርና ከተራ አክቲቪስትም የሚጠበቅ ነገር አይደለም። ስለዛሬ ማውራት ይችላሉ። ለምሳሌ ኢህአፓ ወጣቶችን አስገድሏል በከተማ የትጥቅ ትግል ምናምን ይላሉ አይደለ? we have moved on ኢንፋክት አሁን ምን እያደረጉ ነው? ከዛም ባለፈ ደግሞ የኢሃፓን ኮዝ ምናምንበት እንዳለ ሆኖ ኢሃፓ ተሳስቷቸዋል ብለን አሰብናቸውና ከፐብሊክን በሚመጡ ጉዳዮች እኛ ከፐብሊክ ጋር ይቅርታ ጠይቀን የጨረስነው ኢሹ ነው። ስለዚህ ዛሬ እሱን በማምጣት የሚያሸማቅቁት የኢሃፓ አመራርም የለም አባልም የለም። ከህዝብ ልብ ውስጥም ሊያስወጡን አይችሉም። ያንን በማንሳት ምናልባት አፕሪሺየት አደርግ የነበረው ዛሬ እነሱ እያስገደሏቸው ስላሉ ወጣቶች፣ በጦርነት እየማገዷቸው ስላሉ ሲቪሊያንስ፣ ወላጅ አልባ ስላደረጓቸው ህፃናት፣ ስላስደፈሯቸው ሴቶች፣ መደፈራቸውን ደግሞ ስላቃለሉባቸው እናቶች፣ አሁንም ደግሞ እየተራበ ስላለው ህዝብ በእነሱ አገዛዝ ስር ሆኖ እየተራበ ስላለው ህዝብ ቢነግሩን አፕሪሺየት ይደረግ ነበር። አትሊስት they are man enough አድሚት ለማድረግ ስህተቶቻቸው ገብቷል። እኛ እንዳልኩ በደንብ ይቅርታ የጠየቅንበት ጉዳይ ነው። በተለይ ኢሃፓ ተሳስቷቸዋል፣ አካሄዱ ልክ አልነበረም ብለን በመናምነው ጉዳይ ላይ ይቅርታ ጠይቀናል። ክሊር ያልነበሩ ነገሮችን ክሊር አድርገናል። ቢያፍ ሙቭዶ ስለዛሬ ማውራት አለብን። ስለዛሬ እናውራ። እነሱ ትናንት ላይ ቆሞኛን አኪዩዝ ከሚያደርጉት አሁን ለምሳሌ አሁን ላይ ያለውን የኢሃፓ አመራር ብታይ 90% ወጣት ነው፣ በ60ዎቹም የነበረ አይደለም። ስለዚህ እሱን አንስቶ እኛን ለማሸማቀቅ ከመሞከር በእኛ እድሜ እነሱ እያደረጉ ስላለው ነገር የዚህ መንግስት አካልም ሆነው ያለፈው መንግስት አካልም ሆነው ስላደረጉት ነገር ቢያወሩ ጥሩ ነበረ። የሚሰማቸውም ያገኙ ነበር። ያንን አላደረጉትም። ምክንያቱም ማድረግ አይፈልጉም። የህዝብን ችግር መፍጠር ብቻ ሳይሆን የሚፈልጉት አለማመንም ጭምር ነው የሚፈልጉት። አንዳንዴ ችግር ፈጣሪ መሆን አንድ ነገር ነው፣ ችግሩን ደግሞ ዲናይ ማድረግ ደግሞ ሌላ ነገር ነው። ስለዚህ ሁለቱንም ነው እያደረጉ ያሉት። አሁን እንዳልኩ ያለፈውን ጉዳይ ስላነሱ ምንም የሚያሸማቅቅም ነገር የለንም እኛ ጋር። መልካም እንግዲህ እንዳልሽው ምናልባት ትናንት እንደዚህ አይነት ነገሮችን ክሊር የሆነ በሶስተኛው ጉባኤ ላይ ክሊር የሆነ ነገር በደንብ አለመስጠታችሁ በራሱ እንደዚህ አይነት ክስ የሚያስነሳባችሁ ይመስለኛል። ግን የጠቅላይ ሚኒስትሩን አማካሪ ውንጀላ ተቀበላላችሁ? ያ የነጭ ሽብር ታሪክ መዘከር አለበት፣ ተጠያቂነት መምጣት አለበት ነው የሚባለው። የትኛውም እኛ ምን እናምናለን? በብሔራዊ እርቅ እናምናለን። ብሔራዊ እርቅ ለማምጣት ደግሞ ሁሉም እያንዳንዱ ኃላፊነትና ጥፋት ያለበት አካል ተቀምጦ መነጋገርና ኃላፊነት መውሰድ አለበት ብለን እናምናለን። እኛ ለዛ ዝግጁ ነን። ያነሱበት አውድ ግን አይደለም። አውዱን መረዳት ስለሚያስፈልግ ያነሱት መቼ ነው የሚለው ነው ጊዜው ማተር ስለሚያደርግ መቼ ነው ያነሱት? ኢሃፓ ስብሰባ ጠርቶ ተከለከልኩ ብሎ መግለጫ ሲያወጣ ያወጡት። ለምን አወጡት? በዛ ሰዓት እስከዛሬ በጣም ብዙ ጊዜ ነበራቸው። ከዚህም በኋላ በጣም ብዙ ጊዜ ያላቸው ያንን ለማንሳት ታይሚንጉ ማተር ስለሚያደርግ አውዱም ማተር ስለሚያደርግ ማለት ነው። እንዳልኩ በኢትዮጵያ ታሪክ ውስጥ ተጠያቂ መሆን ያለባቸው አካላት በሙሉ ተጠያቂ መሆን አለባቸው ብለን እናምናለን። ያንን ደግሞ ራሳችንን ኤክስክሉድ አድርገን አይደለም። ነገር ግን ዛሬ ሰላማዊ ትግል እንታገላለን ስላለን በህዝብ ልብ ውስጥ ደግሞ ስለገባን እርግጠኛ ሆኜ የምነግርህ ነገር ማለት ነው ስብሰባው በመሰረዙ ሲመጡልን የነበሩ ኮሜንቶችን በእኛም በቢሮ በኩል በግልም ሲመጡልን የነበሩ መልእክቶችን ማየት ስለሚቻል ማለት ነው። ያ ሁሉ ባለበት ሁኔታ ኢሃፓ የህዝብ ልብ ውስጥ ስላለ ሰላማዊ ትግል እየታገለ ስለሆነ ጠንካራ ፓርቲ ስለሆነ ጠንካራ አመራር ጠንካራ አባላት ስላሉት ይገዳደረናል በሚል ሳቤ ለሚነሳ አኪዩዜሽን ምላሽ መስጠትም አስፈላጊ አይደለም። ኢንፋክት ነገር ግን ደግሞ ቀላል አኪዩዜሽን ነው ደግሞ ብለን አንወስደው። ምክንያቱም እዚህ ሀገር በተለይ ደግሞ የገቨርንመንት ሲስተሙ በሌለበት ሁኔታ አሁን ላይ ማለት ነው ግለሰቦች ፈራጭ ቆራጭ በሆኑባት ሁኔታ ላይ ይሄን እንደዚህ አይነት አኪዩዜሽኖችን በቀላሉ አንመለከታቸውም። መሄድ ያለብንን እንሄዳለን ልክ ስላይደለ ማለት ነው። ከህግ አንጻርም ልክ ስላልሆነ ምን ልታደርጉ ትችላላችሁ? ለምሳሌ ወደ ምርጫ ቦርድ ልትወስዱ ትችላላችሁ፣ ወደ ፍርድ ቤት ልትወስዱ ትችላላችሁ። ምንድነው የምታደርጉ የምትችሉት? ከዚህ በኋላ የሚመጡ በተለይ ደግሞ እንደዚህ የነጭ ሽብር የቀይ ሽብር የ60ዎቹን ታሪክ በማንሳት የሚመጡ ሁኔታዎች መነሻቸው እነዛ እንዳይደሉ አንድ ለኛ ማስረጃችን ነው። ሁለተኛ አሁን ላይ እንደዚህ እናረጋለን ልልህ አልችልም። ነገር ግን ማድረግ የሚገቡንን ነገሮች ለምሳሌ ጥንቃቄ መውሰድም ልትሉ ይችላል። በትንሹ እንደዛ አይነት ነገሮችን እናደርጋለን።
ነገር ግን አሁንም ቢሆን ነገ ተነስተው የቀይ ሽብርና የነጭ ሽብርን ታሪክ አንስተው አሁን ባለው የኢህአፓ አመራርና አሁን ባለው ኢህአፓ ላይ ለሚያደርጉት ማንኛውም ነገር ኃላፊነቱን ይወስዳሉ ብቻ ሳይሆን መነሻቸው ምን እንደሆነ ያሳያል። ዞሮ የሚመጣው አሁንም የኢትዮጵያ የሰላማዊ ትግል ምህዳሩ የፖለቲካ ምህዳሩ ምን ላይ ነው የሚለውን ነው። አሁን ላይ አንድ ስብሰባ መከልከሉ ከዛ ደግሞ የብዙ ዓመት ታሪክ አንስቶ ደግሞ አሁን ላይ በሰላማዊ መንገድ በምርጫ ቦርድ እንግዲህ ምርጫ ቦርድ ያምናሉ እኮ አይደለም ምርጫ ቦርድን እሱም እኮ መዝግቦት እየተንቀሳቀሰ ያለ ፓርቲ ነው። ስለዚህ እንደዚህ አይነት ህጋዊ ፓርቲዎች ላይ የሚደረግ አኪዜሽን ለአንድ ፓርቲ ብቻ የተሰጠ ነው ብለን አናምንም። ስለዚህ በተለይ ጠንካራ የሆነ ኦፖዚሽን ፓርቲዎች ነገር እነሱም ላይ ይሄ ችግር ይመጣል። ነገ እነሱም ላይ እንደዚህ አይነት እንትኖች ይመጣል። አሁንም እየተፈጠሩ ነው። የድሮ ታሪክን በማንሳትም ብቻ ባይሆን በተለያዩ መንገድ ፓርቲዎችን ለማዳከም ብዙ ስራ እየተሰራ እንደሆነ እናውቃለን። እኛ ላይ የደረሰ ነገር ስለሆነ ስለዚህ አሁንም ዞሮ የሚያሳየው የፖለቲካ ምህዳሩ ምን ላይ እንዳለና ብልጽግና ደግሞ ሰላማዊ ትግልን በምን መልኩ እንደሚመለከተው የሚያሳይ እንደሆነ ነው እኔ አንደርስታንድ ማድረገው። ለውጦች የሚያስፈልጉት ወይም ለውጦች የሚመጡት በፕሬስ ኮንፈረንስ በመስጠት ሳይሆን በትክክል በተግባር በማሳየት ነው ብለን እናምናለን። አሁንም በተደጋጋሚ የብልጽግና መንግስት ፌል እንዳደረገና የሀገሪቱን ኢኮኖሚ ከድጡ ወደ ማጡ እየከተታት እንደሆነ የኢትዮጵያ ህዝብ የሚረዳው ነገር ነው። ምክንያቱም ኢኮኖሚ ሌላ ተአምር የለውም። ኢኮኖሚ ማለት ህዝብ በልቶ አድሯል ወይ፣ ሀገር በምን አይነት ሁኔታ ላይ ነው የምትገኘው ማለት ነው። ቅድም እንደጠቀስኩት ውበት እኛን ወይም ደግሞ ህዝብ ሊሸውዱ አይችሉም። የየዕለት እውነታችን በልቶ ማደር አለመቻል፣ ኪራይ አለመክፈል እንደሆነ የምንገነዘብን ነው የምናውቀው ሁኔታ ነው። ህዝባችን ጠንካራ እንደሆነ እናምናለን። ወጣቶቻችንም በጣም ብቁ ናቸው። ገበሬዎቻችን በየትም አይነት መልኩ ታይቶ በማይታወቅ ሁኔታ ታታሪዎች እንደሆኑ እናምናለን። የሚያስፈልገው ምርታማነትን፣ ፍትሃዊነትንና መረጋጋትን ቅድሚያ የሚሰጥ አመራር ነው። ለዚህ ደግሞ ትብብር ለኢትዮጵያ አንድነት በተግባር አይነተኛ አማራጭ መሆኑን አሳይቷል። ምክንያቱም ከዚህ በፊት በተደጋጋሚ ከህዝብ ጎን መቆማችንን የትብብሩ አባል ፓርቲዎች ኢህአፓ፣ መያድና ሌሎች ፓርቲዎች በተደጋጋሚ በመግለጫ በተግባርም ስናሳይ የቆየነው ሁኔታ ነው። ኢትዮጵያ የሚያስፈልጋት ለብዙዎች የሚሰራ ኢኮኖሚ እንጂ ለጥቂቶች የሚሰራ ብልጽግና አይደለም። ለሀገሬ ፓርቲዎች አንድ እድል ተሰጥቶ ከተመሳሳይ ክልል ለመጡ ፓርቲዎች በተደጋጋሚ መሰጠቱ it doesn't sit right with us። መነሳት አለባቸው ብለን የምናስባቸው ሀሳቦች አልተነሱም። መሀል ላይ አይደለም አቋርጠን ሄድ ነው። ተደጋጋሚ የጥያቄ እድል እስከሚያበቃ ድረስ ቢፎር ብሬክፋስትም ከዛም በኋላ ሞክረናል። በጣም በተደጋጋሚ እድል እንዲሰጠን አልተሰጠንም። ሲንጸባረቁ የነበሩ ሀሳቦች ቀድሞ ተዘጋጅተው የሚመስሉ ለምሳሌ ምንም ችግር እንደሌለ ሁሉ ጠቅላይ ሚኒስትሩን በማግኘታቸው ሰዎች እግዚአብሔርን ማመስገን በዛ መድረክ አግባብ ነው ብለን አናምንም። ይዘነው የሄድነውን ህዝብ ቢትሬ ማድረግ እንደሆነ ነው እኛ የምንረዳው። አይመስገኑ አይደለም ይመስገኑ፣ የሚመሰገኑበት ጉዳይ ካለ ወይም ማመስገን የሚፈልግ አካል ካለ በዛ ዲግሪ ግን መሆን የለበትም። ለዛውም መነሳት ያለባቸው ጥያቄዎች አሉ እያልን እየጠየቅን እድል ተነፍቆን አይደለም መሆን ያለበት። ጥያቄ ማንሳት ይቻላል። ያልተጨቆነ ኢትዮጵያ ህዝብማ ሞልቷል። ለምሳሌ እኔ ያልተጨቆንኩም ወይም ደግሞ መጨቆን በምን አግባብ ወይም በምን ደረጃ ሊሆን ይችላል ማለት ሁሉም ሰው ተጨቆኛለሁ ብሎ ያስባል ማለት ሳይሆን በእርግጥም እንደምናውቀው እውነት ሁሉም ሰው በተጨቆነበት ሁኔታ ላይ እንደ ሀገር ቢያንስ እየኖርን ነው አይደል? አንዳንድ ጊዜ ኢህአፓ ነገሮችን በጣም አጋኖና አግዝፎ መንግስትን የማሳጣት ስራው ያደረገ የሚመስል ነገር ስለምትባሉም እኔም አንዳንድ ጊዜ ስለሚመስለኝ ነው እምልሽ። የሆነ ነገር እኮ እየኖርን ነው አይደል? አሁን እኔና አንቺ እኮ ለመገናኘት የሆነ ጤናማ ሀገር ያስፈልጋል አይደል? የሶሻል እናንተ ተገናኘን ማለት ጤናማ ሀገር አለን ማለት አይደለም። ለአዲስ አበባ ህዝብ ብቻ አይደለም እየታገልን ያለ ነው። ምናልባት ሪሌቲቭሊ ሰላም አለ ወይም ደግሞ ጤነኛ ሀገር እንድትለው ያስቻለ ይሄን እናንተ መገናኘት ወይ እዚህ ስቱዲዮ ቀረጻ ማድረጋችን ከሆነ አዲስ አበባ ላይ እያደረግነው ነው። ያ ግን ኢንሹር ያደርጋሉ። ምክንያቱም የአዲስ አበባ ፓርቲ አይደለም። ከአዲስ አበባ ውጭም እኮ ታደርጋላችሁ። ለምሳሌ አሁን አንቺ ሰሞኑን ሀሳብሽን በተለያየ መልኩ ስትገልጪ አይሻለሁ እምልሽ እንደ አንቺ ደግሞ በሀሳብን በነጻነት የመግለጽ መብት ታፍኗል የሚልና ሩሩም በጣም ከፍ ያለ ሩሩም ስታሰሙ የምትደመጡት እናንተ ናችሁ። በእርግጠኝነት እኮ አንዳንድ ጊዜ የሆነ ነገሮችን በልካቸው ማየት ተገቢ አይደለም ወይ? ሚስጥር ስደት ላይ ነበራችሁ እኮ ቢያንስ ተከፍቶላችሁ መጣችኋል። ኢህአፓ ሀገር ቤት ገባ ማለት ገብታችሁ እያታገለ ነው እያልሽኝ ነው። ምናልባት ማታገላችሁ መገለጫ እስቲ ያቅርብልኝ። ማታገል ደረጃ እኮ ከደረሳችሁ ጥሩ የሆነ ምህዳር አለ። ወደ ምህዳር ስንመጣ እናነሳለን። እስቲ
ቅድም ያልኩህን ልጨርስልህና እኔ እናንተ ተቀምጠን ማውራታችን ኢንሹር አያደርገውም ወይ ደግሞ አዲስ አበባ ሰላም ሪሌቲቭሊ ሰላም ሆኖ የኢትዮጵያን ሰላም አያረጋግጥም ወይ ሀገር ጤናማ ናት ለማለት የሚያስችል ሁኔታ አይደለም። እኔ እናንተ እዚህ ስለተገናኘን ብቻ ሳይሆን ቀደም ሲል የገለጽልኝም አባሎቻችሁና ሰራተኞቻችሁ እኮ የታሰሩ ፖለቲከኞች አሉ፣ የፓርላማ አባላትን ሰዎች ሲታሰሩ የታሰሩበትን አግባብ ማየትና መንግስት እኮ እንደ መንግስት የታሰሩ አካላትን በምን አግባብ አሰረ ሊያሳስር የሚችል ነገር አለ። እኔ እናንቺም ህገ መንግስታዊ ስርዓቱንና የወንጀለኛ ህግ መቅጫ እንትኖች ድንጋጌዎችን አክብረን እስከ ተንቀሳቀስን ድረስ ነው። ከዚያ ባሻገር ያለ ማሰር ቆይ እስከ ተንቀሳቀስን ድረስ ነው አይደል? ያው ምልሽ የምንረዳበት መንገድ ነው። ኤግዛጁሬት የማድረጉ ጉዳይ ካልሆነ በስተቀር ልክ ነው፣ ሊታሰሩ እኮ ይችላሉ። እሱን እያልኩ አይደለም ግን የሆነ ነገር ከነበርንበት ሁኔታ አኳያ የተሻለ ነገሮችንም እያዩ መሄዱ ምንድነው የተሻለ? ለምሳሌ እኔ አሁን እንደዚህ ስትለኝ ምን ማወቅ ፈልጋለሁ? አሁን ምን መሰለሽ የተሻለው ነገር በቃ ከኢህአፓ በላይ ማሳያ የለም ለኔ። ምክንያቱም ብዙዎቹን እንደውም እዚህ የሚመጡ ሲያማርሩ ማቀው በጣም መስራት የማይችሉበት ጭምር አይደለም ቢሮ ከፍተው መንቀሳቀስ እግር በእግር እያሳደደ መከተል ነው የሚል ነገር ይላሉ። ግን እናንተ ስለዚህ ጠንከር ያሉ ፓርቲዎችን ሊያሰራ የሚችል ምህዳር አለ ብዬ ስላሰብኩ ነው። አሁንም እንዳልኩ ያመጣው ሎጂክና ኮንክሉዥኑ ልክ አይደለም። ምክንያቱም የኛ አባላት በራሱ በተደጋጋሚ ይታሰራሉ። በክልሎች ላይ አባላቶቻችን በተደጋጋሚ ይታሰራሉ፣ ማስፈራሪያ ይደርሳቸዋል። ያ ጠንከር ያሉ ፓርቲዎች ኢህአፓ በመሆናቸው ነው ግን የሚታሰሩት። ምናልባት አንዳንድ ጊዜ ፓርቲነታቸውን ተጠቅመው ሌላ ችግር ውስጥ ገብተው፣ አንዳንድ ጊዜ ደግሞ መታሰርን በራሱ ፖለቲካ የማድረግ ምን ትችላለህ? እንደሱ ነገር ነው። እኛ ፓርቲነት ኃላፊነት አለብን። ገብቶሃል? ኢትዮጵያ ውስጥ ስንንቀሳቀስ በህጋዊ መንገድ ተመዝግበን ስለምንንቀሳቀስ ህጋዊ ተጠያቂነትም አለብን። ስለዚህ አሁን መጥቼ በፓርቲ ሽፋን የተለየ እንቅስቃሴ አድርገው የታሰሩብን ሰዎች ማሳያ አድርጌ አላቀርብልም። ምክንያቱም እንዳልኩ ተጠያቂነቱን ስለምፈራው። ማሳያም ባታረጊልኝ ግን እንደሱም ይኖራሉ አይደል? ግን ይኖራሉ አይኖሩም ልልህ አልችልም። እንደ ፓርቲም ሆነው አይደለም ተራ አባላት ወይ ደግሞ ከስር ያለው አባላት ይቀርና ፓርቲ ሆነው አመራርም ሆነ ፓርቲን ሽፋን ለሌላ የሚጠቀሙበት ይኖራሉ። ምንም የሚያጠራጥር የሚያጠያይቅ ነገር የሚካድም ነገር አይደለም። ግን እዚህ ጋር መጥቼ የምገልጽልህ ነገር ያየ ነው። እኛም ደግሞ በደንብ ሄደንበት ኤግዞስቲቭሊ ሄደንበት ያወቅነው እውነት ስለሆነ ነው። በሽፋን አድርገው የሚንቀሳቀሱትን ሰዎች መጥቼ ልጠቅስልህ ወይ ሚዲያ ላይ ወጥቼ ላወራቸው ታሰሩ ብልልህ አልችልም። ልክ ስላይደለ አላማችንም ያስላልሆነ። ሁለተኛ በመታሰር ፖለቲካ መስራት የሚለውን እውነቱን ለመናገር እኔ የፖለቲካ ካልቸራችንም የተበላሸ መሆኑን ማሳያ አንዱ መንገድ ነው ብዬ ነው የማስበው። ምክንያቱም ስለታሰርክ ጀግና ነህ ማለትም አይደለም። ኢንፋክት በእርግጥ አሁን ባለው ሁኔታ ለምን አለ ትሬንድ አለ በደንብ እንደ ኢህአፓ ግን ያን አክሴፕት የምናደርገው አይደለም። እኔም በግል አክሴፕት የማደርገው አይደለም። ልክ ነው ብዬ የማምነው ምናምነውም ነገር ስላይደለ ማለት ነው። የፖለቲካ ባህላችን ይስተካከል እያልን በዚህ ጎን ሄደን ደግሞ ስለታሰርን እንጀግናልና የሚያሳስር ነገር እንስራ ደግሞ ምንልም ፓርቲ አይደለንም። እንደ ግለሰብም እንደዛ አይደለምና የምንፈልገው የፖለቲካ ባህላችን ተስተካክሎ የሀሳብ ልዕልና እንዲያሸንፍ የሀሳብ የበላይነት እንዲኖር ነው። በዛ መንገድ መታሰርን አማራጭ አድርገን የምንወስድም ሰዎች አይደለም። ስለ ሀሳብ ልዕልና ስታወራ የሁሉም አካል ሀሳብ መከበር አለበት በሀሳብነቱ አይደለም። ስለዚህ ይህ ሀገር የጋራችን ነው። የሆነ ሰው ተለይቶ የሚሰጠው ወይ ለጠቅላይ ሚኒስትሩ ወይ ለብልጽግና ፓርቲ ወይ ለሌሎች ፓርቲዎች ተለይቶ የሚሰጥ ለኢህአፓም ፎርዛት ማተር ተለይቶ የሚሰጥ ነገር አይደለም። ስለዚህ ለምሳሌ ይመስለኛል ለማንሳት የፈለገው የጠቅላይ ሚኒስትሩን ስብሰባ አቋርጠን ወጥተን ነበር። ሌላም አንድ ምናልባት በዚያ ጊዜ አንቺ በአመራር ደረጃ ላይ ያለሽ አይመስለኝም እንጂ በተደጋጋሚ ይሄ የምክክር ኮሚሽኑ ጋር የተያዘ እንደሱ አይነት ትከሻ መለካካት በጣም አይችባቸዋለሁ። እኛ ከማንም ጋር ትከሻ አንለካካም። አላማችንም እሱ አይደለም። እንዳልኩ በሀሳብ ልዕልና ነው የምናምነው። በሀሳብ ልዕልና ስታምን ደግሞ አንተ ብቻ አይደለም ማመን ያለበት ኤቭሪ ፓርቲ ወይም ደግሞ ኤቭሪ ስቴክሆልደር ሊያምንበት ይገባል። ለምሳሌ ጠቅላይ ሚኒስትሩን ስብሰባ ስናይ በአካልም ስለነበርኩበት በደንብ የተሻለ ኤክስፕረስ አደርግልሃለሁ ብዬ ስላሰብኩኝ ነው። አጀንዳዎች ነበሩን ከፓርቲ አመራር ብቻ ሳይሆን እንዳልኩ ከአባላቶቻችንም ከምንም ቢነሱ ይበልጥ ይጠቅሙናል ብለን ያልናቸው ሀሳብ እንግዲህ ሀሳብ ነው ይዘን ሄድ ነው። በዛ መድረክ ላይ እኛ ብቻ እናንሳው የሚል ትምክህት ወይም እንዳልኩ ትከሻ መለካካትም አይደለም። ይዘናቸው ሄድናቸው ጉዳዮች አልተነሱ። በአጠቃላይ ምናልባት የጦርነት ሁኔታ በተወሰነ መልኩ ተነስቶ ሊሆን ይችላል። ነገር ግን መነሳት በነበረበት ዲግሪ ምክንያቱም ምንድነው በጣም አንገብጋቢ ኢሹ ነው ብለን ስለምናምን ከዛ ደግሞ ሀገራዊና ክልላዊ ፓርቲዎች አሉ አይደል? እዛ ውስጥ ሀገራዊ ፓርቲ ስትሆን የሆነን ክልል ብቻ ሀሳብ ይዛ አይደለም የምትሄደው አይደለም። ኦን ፔፐርም ቢሆን ነው ማወራ። ስለዚህ ለሀገራዊ ፓርቲዎች አንድ እድል ተሰጥቶ ከተመሳሳይ ክልል ለመጡ ፓርቲዎች በተደጋጋሚ መሰጠቱ it doesn't sit right with us። መነሳት አለባቸው ብለን የምናስባቸው ሀሳቦች አልተነሱም። መሀል ላይ አይደለም አቋርጠን ሄድ ነው። ተደጋጋሚ የጥያቄ እድል እስከሚያበቃ ድረስ ቢፎር ብሬክፋስትም ከዛም በኋላ ሞክረናል። በጣም በተደጋጋሚ እድል እንዲሰጠን አልተሰጠንም። ሲንጸባረቁ የነበሩ ሀሳቦች ቀድሞ ተዘጋጅተው የሚመስሉ ለምሳሌ ምንም ችግር እንደሌለ ሁሉ ጠቅላይ ሚኒስትሩን በማግኘታቸው ሰዎች እግዚአብሔርን ማመስገን በዛ መድረክ አግባብ ነው ብለን አናምነው። ይዘነው የሄድነውን ህዝብ ቢትሬይ ማድረግ እንደሆነ ነው እኛ የምንረዳው።
አይመስገኑ አይደለም ይመስገኑ የሚመሰገኑበት ጉዳይ ካለ ወይም ማመስገን የሚፈልግ አካል ካለ በዛ ዲግሪ ግን መሆን የለበትም። ለዛውም መነሳት ያለባቸው ጥያቄዎች አሉ እያልን እየጠየቅን እድል ተነፍቆን አይደለም መሆን ያለበት። የመድረኩ ዓላማ ያስላሉና ያ ከሆነ የመድረኩ ዓላማ ጥሪው ላይ የመድረኩን ዓላማ የተመለከተ የተወሰነ አጀንዳዎች ጥሪው ነው እንግዲህ የሚወስነው። ምናልባት ጠቅላይ ሚኒስትሩ ማብራሪያ ሰጥተው ጉብኝት ትሄዳላችሁ የሚል ኦር የጥሪ ካርዱ ላይ የተመለከተውን የሳተ ነበር ያንተ እሱን ነገር እሺ እኮ የጥሪው ውይይት ነው ጥቅል ውይይት አለ ተባለ አስገቡን። ስለዚህ ሀሳባችን ምትደረግ አንድ ቀን ሙሉ መጎብኘት ለኛ ሚኒንግለስ ነው ወይ ማለት ደሃ ሀገር ላይ እንደሌለን ሁሉ እንትን አድርጎ ምን በላ ምን ጠጣው እንትን ይመስል ግብዣ ማዘጋጀት ለኛ ሚኒንግለስ ነው። ገብቷል። አንድ ቀን ሙሉ ሚኒስትር ቢሮ የሥራ አካል ቢሆን እንደ ፕሮቶኮል እሱን አልተቃወምንም። በነገር ላይ እሱን አልተቃወምንም፣ ግን አስፈላጊ አለመሆኑን የተረዳንባቸው መንገዶች ነው እያስረዳው ያለሁት። ከዛ ባለፈ ግን ቅድም እንዳልኩ የጥያቄ ድል መሰጠት ነበረበት። 2 ቀን ከአዳር ጋር 3 ቀን ይመስለኛል እዛ ስንሄድ ጊዜ አጥተን ነው አይደለም ብዙ ምን ሰራው የግልም ስራ ሊኖር ይችላል፣ የፓርቲም ስራ ሊኖር ይችላል። ያ ሁሉ ኔግሌክት አድርገን ሄደን አትሊስት አንድ ጥያቄ አትሊስት አንድ ደቂቃ መሰጠት ነበረበት እድል። እንዳልኩ በተደጋጋሚ ከአንድ ክልል ለመጡ ፓርቲዎች በተደጋጋሚ ክልላዊ ለሆኑ ፓርቲዎች እየተሰጠ አይሰጣቸው አይደለም፣ ግን ለነሱ ትኩረት በተሰጠው ልክ ለኛ መሰጠት ነበረበት። እኛም ጥያቄዎች ስላሉ ያ ካልሆነ የኛ እዛ መገኘት ለመብላት ለመጠጣት እኮ አይደለም ወይ ማደሪያ ያተንም አይደለም ወይ ጠቅላይ ሚኒስትሩን በአካል ለማየት ጉጉት ኖሮብን አይደለም። ጥያቄው አጀንዳ ይዘን ሄድ ነው። ውይይት ከተባለ ደግሞ ግን ከመውጣት ተገቢያ ነበር መድረኩ በዚህ መንገድ ሊስተናገድ አይገባም በሚል በደብዳቤ ያስገብታችሁ ቢያንስ ከሁለት ጊዜ ሙከራ በኋላ ሌሎች መድረኮች ላይ ገና ሲጀመር በተለያየ ቦታ ላይ ተበታትናችሁ ተቀምጣችሁ የነበራችሁ የኢህአፓ ስራ አስፈጻሚ አባላት እኩል በተመሳሳይ ሰዓት ላይ ተነስታችሁ ስትወጡ የሆነ አድማ የሚመስልና ሌላውንም ተሰብሳቢ የሚያውክ መንግስትን ለማሳጣት የሚመስል እንደሱ አይነት ስለሚነሳባችሁ እኛ እኮ መንግስትን ማሳጣት አይጠበቅብንም። የዕለት ተዕለት ተግባሮቹ በራሱ እንትን ይሉታል የሚያሳጡ ናቸው። ለምሳሌ ምን ያሳጡታል? ጦርነት ያሳጣዋል፣ የዲፕሎማሲ ክስረት ያሳጣዋል። ብዙ መግለጽ አሁንም ስገልጽልህ መንግስትን ለማሳጣት የሚል እንትን እንዳይኖር ግን አሁን ከተነሳን ቦታው ስለሆነ የፈለገሽን ተናገር። ያው እንትን አይደለም ተበታትነን የተቀመጥነው አድማ ለማስመሰል አይደለም፣ እድል እንዲሰጠን ነው። ምናልባት ወደ አንድ ቦታ ኮንሰንትሬት አድርገው የሚሰጡ ከሆነ ተበታትነን እንቀመጥ እድል ይኖራል የሚል ነው። ሁላችንም ስናወጣ ስለነበረ እጅ ማለት ነው ለሁላችንም ነው ያልተሰጠው። ስለዚህ ተደራጅቶ መግባትና መንቀሳቀስ እኮ የኢህአፓ በቃ ዋና እንትኑ ነው አይደል? የድሮውም ኢህአፓ መቼም ፓርቲ አይደለም። ግን በደንብ እርግጠኛ ሆኜ ልነግርህ የምችለው ረግጦ የመውጣት ፍላጎት ይዘን አይደለም የገባነው። ጥያቄዎቻችንን የማቅረብ መልሳቸውን የመስማት ፍላጎት ይዘን የገባነው። እንግዲህ ተርን ኦፍ ኢቨንትስ እዛ ጋር አደረሱን። አልሆነም፣ መጠየቅ አልቻልንም። በቀጥታ ወደ ማብራሪያ ተገባ። ምንድነው የምናደርገው? ማብራሪያ ስሙ ቢሉን እና ብንሄድ ረግጠን መውጣታችን ልክ አይሆንም ነበር። እንወያይ ተብሎ ነው የጠራ ነው። ውይይት ቦዝ ወይስ ነው ልክ አሁን እያደረግን እንዳለ ነውና ካንዱ አቅጣጫ ብቻ ከሆነ የምንሰማው በየቤታችን ቴሌቪዥን አለ፣ በየእጃችን ስማርት ስልክ አለ። ማብራሪያውን እዛ እንሰማዋለን። ምክንያቱም እኛ አይደለንም እኛ ለመስማት ቀርበናል።